ሰላም የልቤ ወዳጆች፣ እንኳን ወደ የጥበብ ፈገግታ የዩቲዩብ ቻናል በሰላም መጣችሁ። ዛሬ በአንድ የታላቅ ጥበብ መስታወት ውስጥ ሆነን የሁለንተናችንን ምስጢር እንመለከታለን። በዚህ ዓለም ላይ በመልካቸው የሚመሳሰሉ በሁለንተናቸው ነጭነት የተጎናጸፉ ነገር ግን በውስጠ ታሪካቸው የሰማይና የምድር ያህል የሚራራቁ ሁለት ፍጥረታት አሉ፣ ሻማና በረዶ። ሁለቱም ከሙቀት ጋር ግብ ግብ ይገጥማሉ። ሁለቱም በፀሐይ ወይም በእሳት ፊት የመቅለጥ ዕጣ ፈንታ ተጽፎባቸዋል። ነገር ግን በመቅለጣቸው ውስጥ ያለው ትርጉም የሕይወትን ምስጢር በሁለት ታላላቅ ጎሮች ከፍሎ ያሳየናል። ወዳጆ ሆይ ዛሬ ቆም ብለህ ራስን ጠይቅ። አንተ የምትቀልጠው እንደ ሻማ ነው ወይስ እንደ በረዶ? በመጀመሪያ ሻማውን እንመልከት። ሻማው ሲቀልጥ በታላቅ ክብርና በታላቅ ዓላማ ነው። እሳቱ ገላውን ሲነካው አይሸሽም። ይልቁንም ያንን የሚለበልም ሙቀት በጸጋ ተቀብሎ ወደ ብርሃንነት ይለውጣል። ሻማው ራሱን እያሟሟ የሚሄደው ለሌሎች መንገድ ለመጥረግ፣ በጨለማ ለተዋጡት ብርሃን ለመሆንና ለጠፉት መሪ ለመሆን ነው። ሻማው ሲቀልጥ እኔ ባልቅም ብርሃኔ ግን ይኑር የሚል የፍቅር መዝሙር ይዘምራል። ይህ መቅለጥ ሽንፈት ሳይሆን የህልውናው መዳረሻ ግብ ነው። ራሱን ያጠፋል ለሌላው ለማዳን፣ ራሱን ያሟሟል ለዓለም ብርሃን ለመስጠት። ሻማው አልቆም ብርሃኑን ጥሎ ያልፋል። መቅለጡ ታሪክ እንጂ ሞቱ አይደለም። ምክንያቱም ከራሱ አልፎ ለሌሎች የኖረ ሰው ነው። ገላው ቢሟሟም ትዝታውና ብርሃኑ ለዘላለም በሰዎች ልብ ውስጥ ይኖራል። ሻማው እሳቱን ለክብር ይጠቀምበታል። በሌላ በኩል ደግሞ በረዶን ተመልከቱ። እርሱ እንደ ሻማው ነጭና ንጹሕ ይመስላል። ነገር ግን መቅለጡ የፍርሃትና የውድቀት እንባ ነው። ሙቀቱን ሲያዩ ይሸብራል። ውስጡ ጽናትና ዓላማ ስለሌለው መቋቋም ያቅተዋል። በረዶ ሲቀልጥ ለማንም ብርሃን አይሆንም፣ ለማንም ሙቀት አይሰጥም። ዝም ብሎ ይጠፋል፣ ይፈሳል፣ መሬት ውስጥ ይሰጥማል። መቅለጡ የትርጉም አልባ ሕይወት ማሳያ ነው። ሻማው ሲቀልጥ ዓለምን ያበራል። በረዶ ሲቀልጥ ግን ጭቃ ይፈጥራል። ዛሬ ብዙዎቻችን እንደ በረዶ ነን። ለራሳችን ብቻ የምንኖር፣ ለሌላው ብርሃን መሆንም አይገደን። ፈተናን መጋፈጥ አቅቶን የምንሟሟ፣ ውስጣችን ነጭ መስሎ ይታያል። ነገር ግን የሕይወት ሙቀት ሲነካን የምንተወው አሻራ እርጥበትና ጭቃ ብቻ ይሆናል። ወዳጆቼ ሆይ የዚህን ምስጢር ጥልቀት ለመረዳት ወደ ታላቁ መጽሐፍ እንመለስ። በዚያ ቅዱስ ቃል ውስጥ እንዲህ የሚል እውነት ሰፍሯል። ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ አቅርቡ። ይህ ቃል የሻማው ሕይወት ትክክለኛ ትርጉም ነው። መሥዋዕት መሆን ማለት መጥፋት ሳይሆን ለታላቅ ዓላማ ራስን አሳልፎ መስጠት ነው። እንደዚሁ ጌታችን ብርሃናችሁ እንዲሁ በሰው ፊት ይብራ ሲል እንደ ሻማ መቅለጣችንን፣ መሥዋዕትነታችንን ለሌሎች ሕይወት ብርሃን መሆን እንዳለበት ያስተምረናል። በረዶ መቅለጥን እንደ ፍርድና እንደ መርገም ሲያየው፣ ሻማው ግን እንደ ጸጋና እንደ በረከት ይቆጥረዋል። በታላቁ መጽሐፍ ውስጥ እንደምናየው የጽናት ተምሳሌት የሆኑ ሰዎች ሁሉ በመከራ እሳት ውስጥ ሲያልፉ እንደ ሻማ በርተዋል እንጂ እንደ በረዶ አልሟሙም። መከራ ለሻማው ሰው የክብር ዘውዱ ነው፣ ለበረዶ ሰው ግን የውድቀት ጉድጓዱ ነው። እሳት በሁሉም ላይ ይመጣል። በዚች ዓለም ላይ የሕይወት ሙቀት ወይም ፈተና የማይገጥመው የለም። መከራ፣ ሕመም፣ እጦትና ስደት ሁላችንንም እያሟሟ ይወስደናል። ነገር ግን ልዩነቱ ያለው ለሙቀቱ በምንሰጠው ምላሽ ነው። በረዶ እሳቱን የጥፋት መሳሪያ አድርጎ ያየዋል፣ ስለዚህ ይሸነፋል። ሻማው ግን እሳቱን የብርሃን ምንጭ አድርጎ ይጠቀመዋል፣ ስለዚህ ያሸንፋል። ጥንካሬ የሚገኘው ከፈተና በመሸሽ ሳይሆን በፈተና ውስጥ ብርሃን በመሆን ነው። ኢዮብ በመከራ እሳት ውስጥ ሲያልፍ እንደ ሻማ በርቷል። ቢፈትነኝ እንደ ወርቅ እወጣለሁ እንዳለ መቅለጡ ወደ ላቀ ክብር አሻግሮታል። የሰው ልጅ ጥንካሬው የሚታወቀው በሚገጥመው ፈተና ውስጥ በሚሰጠው ብርሃን ነው። አንተስ ወዳጄ
የሚገጥሙ ፈተናዎች እያማሙ ወደ ጭቃነት እየቀየሩ ነው ወይስ እያበሩ ወደ ብርሃንነት? ታዲያ መፍትሄው ምንድን ነው? እውነተኛው ሰላምና የህይወት እርካታ የሚገኘው እንደ ሻማ ለመኖር ስንወስን ነው። አንደኛ፣ ለዓላማ መኖር ልመድ። የምትኖርለት ዓላማ ከራስ በላይ ይሁን። ለቤተሰብ፣ ለአገር፣ ለወንድም ብርሃን ስትሆን መግለጥ ደስታ ይሆንልሃል። ሁለተኛ፣ ፈተናን አትፍራ። የሚያቀልጥ እሳት ብርሃን ሊያመጣብህ የመጣ መሆኑን እመን። በሕይወት ተጋድሎ ውስጥ ህመም ወደ በረከት፣ ስብራት ወደ ጥንካሬ ይለወጣል። ሶስተኛ፣ የፍቅርን መንገድ ተከተል። ፍቅር ራስን አሳልፎ መስጠት ነው። ሻማው ራሱን አሳልፎ የሚሰጠው ስለወደደ ነው። ብርሃንን ስለወደደ፣ ጨለማን ስለጠላ። ስለዚህ ወዳጄ ካሁን በኋላ እንደ በረዶ በከንቱ አትሟሟ። ይልቁንም ጨለማን የምትገፍ፣ ዓለምን የምታበራ፣ በመቅለጥ ውስጥ ታላቅ ተስፋን የምትዘራ ውብ ሻማ ሁን። መቅለጥ ብርሃን፣ መሟሟት ተስፋ ይሁን። ይህ የጥበብ ፈገግታ የዩቲዩብ ቻናል ነው። ይህ መልእክት ለነፍሳችሁ ስንቅ፣ ለልባችሁ ብርሃን ከሆነላችሁ ሰብስክራይብ እና ላይክ በማድረግ ቤተሰባችንን ተቀላቀሉን። የተጨነቁና ተስፋ ለቆረጡ ወንድምና እህቶቻችን ደግሞ ይህንን ብርሃን ሼር በማድረግ አድርሷቸው። በሚቀጥለው የጥበብ ግብዣ እስክንገናኝ የፈጣሪ ጸጋና ሰላም ከሁላችን ጋር ይሁን። ሰላም።